ጠላቶቻችን ጣረሞት ላይ ናቸው። ፊልድ ማርሻሉ የቀይ ባህር ትውልድ የተሰኘ ለአሰብ ልዩ ዘመቻ የሰለጠነ ሰራዊት ተመረቀ። የፈራነው ሆኗል። ህወሓት ስለ ድሮን ጥቃቱ ዝምታውን ሰበረ። አብይ አልተረዱኝም። ኢሳያስ አፈወርቂ ኤርትራ ስለ ጽምዶ ለተመድ ያልተጠበቀ ደብዳቤ ጻፈች። ኢትዮጵያም ፈጣን ምላሽ ልካለች። ዓለም አቀፍ ውዝግብ ያስነሳው የኤለን መስክ ሙግት ስለ ኢትዮጵያ። ፊልድ ማርሻሉ ጠላቶቻችን ጣረሞት ላይ ናቸው ሲሉ ቆፍጠን ባለ መልእክት ተመልሰዋል። በወርሶ ኮንቲንጀንት ወታደራዊ ማሰልጠኛ ተገኝተው የቀይ ባህር ትውልድ የተሰኘ ለአሰብ ልዩ ዘመቻ የሰለጠነ ሰራዊት ሰልጣኞችን ባስመረቁበት ወቅት ለሰራዊቱ ጥብቅ መምሪያ አስተላልፈዋል። በሌላ በኩል ደግሞ ህወሓት ከረጅም ዝምታ በኋላ ስለ ድሮን ጥቃቱ ዝምታውን ሰብሯል። ከቀናት በፊት አውዳሚ ጦርነት እየመጣ ነው ድረሱልኝ ሲል ለዓለም አቀፉ ማህበረሰብ የድረሱልኝ ጥሪ ያሰማው ህወሓት የፈራነው ማት ወርዶብናል ሲል ገልጿል። በዝርዝር እንመለስበታለን። በሌላ በኩል ደግሞ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ አብይ አልተረዱኝም የሚል ያሸማግሉኝ ተማጽኖ ማቅረባቸው ተሰምቷል። ኤርትራ ለተመድ ስለ ጽምዶ ያልተጠበቀ ደብዳቤ ጽፋለች። ኢትዮጵያ የሰጠችው ምላሽና ዓለም አቀፍ ውዝግብ ስላስነሳው የቱጃሩ ኤለን መስክ ኢትዮጵያን የተመለከተ ሙግት ጨምሮ ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በድሮን ጥቃቱ ላይ ህወሓት መግለጫ አውጥቷል። በትግራይ ክልል የድሮን ጥቃት መፈጸሙን በክልሉ መንግስት ፕሬዝዳንት ገጽ ላይ ነው ህወሓት ያስታወቀው። ህወሓት በመግለጫው የብልጽግና ስርዓት በሰሜን ምዕራብ ትግራይ ሽራሮ አካባቢ የድሮን ጥቃት በመፈጸም በሰራዊት አባላትና በንብረት ላይ ጉዳት አድርሷል ብሏል። መግለጫው እንዳለው ይህ ጥቃት የፕሪቶሪያን የሰላም ስምምነት የጣሰና ክልሉን በጦርነት ለማንበርከክ የሚደረግ ቀጣይ ጥረት አካል ነው ይላል። የፌዴራሉ መንግስት በትግራይ ላይ የጀመረውን በጀት፣ ነዳጅና መድኃኒት የማገድ ጫና በማጠናከር ለሌላ ጦርነት እየተዘጋጀ መሆኑን ከሷል። የዓለም አቀፉ ማህበረሰብ የብልጽግናን ስርዓት በመላው ኢትዮጵያ እያካሄደው ያለው አውዳሚ ጦርነት ቀጠናውን ወደ ባሰ ቀውስ ውስጥ ሳይከተው በአስቸኳይ እርምጃ እንዲወስድ ሲል ህወሓት በትግራይ ክልል ፕሬዝዳንት ገጽ ላይ ባወጣው መግለጫ ጥሪ አቅርቧል። የክልሉ ህዝብም አንድነቱን አጠናክሮ የህልውና አደጋዎችን እንዲመክት ሲልም አሳስቧል። አሁን ላይ በትግራይ ክልል ከህወሓት ውጭ የተዋቀረና በይፋ የሚታወቅ መንግስት እየተጠቀሰ አይደለም። ይህ በእንዲህ እንዳለ ሻዕቢያ ጽምዶን በተመለከተ ለተባበሩት መንግስታት ድርጅት ደብዳቤ ጻፈ። ከሁለት ሳምንት በፊት ጀነራል ተሾመ ገመቹ ከኢቲቪ ጋር ባደረጉት ቆይታ ጽምዶ የተባለ ጸረ ሉዓላዊነት ስብስብ ዓላማው ኢትዮጵያን መበጥበጥ ነው ሲሉም ከሰው ነበር። ይህ ክስ በተመለከተ ታዲያ ሻዕቢያ ለተመድ አነጋጋሪ ደብዳቤ ጽፏል። ሻዕቢያ የኢትዮጵያን ቀንደኛ ተቀናቃኞችን ያሰባሰበበት ጽምዶን የአፍሪካ ቀንድ የሰላም ንቅናቄ እንቅስቃሴ አድርጎ ለመንግስታቱ ድርጅት አቅርቧል። በዚህ የሻዕቢያ ደብዳቤ የጽምዶ እንቅስቃሴ 1 ዓመት እንዳስቆጠረም ተናግሯል። እንቅስቃሴው ዓላማም በጎረቤት ሀገራት ህዝቦች መካከል እምነትን መገንባት፣ ማህበራዊ ግንኙነትን መመለስ፣ በግጭት የተራራቁ ማህበረሰቦች እንዲቀራረቡ ማድረግ ነው ብሏል። ሻዕቢያ ጽምዶን የህዝብ ለህዝብ ግንኙነት ለመፍጠር ያለም አድርጎ ቢያቀርብም መሬት ላይ ያለው እውነት ግን ከዚህ የተለየ እንደሆነ መረጃዎች ያመለክታሉ። ላብነትም ከቀናት በፊት የህወሓትና ሻዕቢያ ወታደሮች በአንድ ወታደራዊ ካምፕ ውስጥ በጋራ ሲሰለጥኑና ሲንቀሳቀሱ የሚያሳይ ቪዲዮ መሰራጨቱ ጽምዶ ከህዝብ ለህዝብ ባለፈ ወታደራዊ ትብብር እንደሆነ አመላካች ነው። በተጨማሪም እንደ ኢኮኖሚስትና አፍሪካን ኢንተለጀንስ ያሉ ዓለም አቀፍ ሚዲያዎች የህግደፍና ህወሓት አመራሮች የጀመሩት ግንኙነት የህዝብ ለህዝብ ግንኙነት ለመፍጠር ያለመ ሳይሆን ፖለቲካዊና ወታደራዊ እንደሆነ የተለያዩ ማስረጃዎች በማቅረብ ዘግበዋል። ይህ እውነት ላይ ያለው ጉዳይ የሚክዳው የሻዕቢያ ደብዳቤ ግን ጽምዶ ድንበር ላይ ባሉ ህዝቦች መሃል እየተፈጠረ ያለ ህዝብ ለህዝብ ግንኙነት ስለሆነ ተመድ እንዳራያነት ሊያየው ይገባል ሲልም ይሞግታል። ጀነራል ተሾመ ገመቹ ከሁለት ሳምንት በፊት ከኢቲቪ ጋር ባደረጉት ቆይታ ስለ ጽምዶ ዓላማ በዝርዝር አብራርተው ነበር። እንቅስቃሴውን ጸረ ሉዓላዊነት ሲሉ የገለጹት ሜጀር ጀነራል ተሾመ ጫንቃቸውን ለፈርዖን ቀንበር በሰጡ የኢትዮጵያ አካላትና አካባቢው ላይ ባሉት ስብስብ የተፈጠረ ነው ሲሉ ነበር የገለጹት። አክለውም መከላከያ ሰራዊቱ በራሱ ቻናል ተቀማጭነታቸውን በኢትዮጵያ ያደረጉ የአታሼ ማህበረሰብ አባላት ስለዚህ ጉዳይ በደንብ እንዲያውቁና ግንዛቤ እንዲኖራቸው ሰፊ ስራ ማከናወኑን በወቅቱ አስታውቀዋል። አገር ውስጥ ላሉ አታሼዎች ስለ ሁኔታው ማስገንዘብ ያስፈለገው ለአምባሳደሮቻቸው ቀዳሚ ሰዎችና አካላት ስለሆኑ ነው። በተጨማሪም ነገንዳው ይችን ሀሳብ ወደ መሬት እናውርድ ብሎ የሚሰራ አካል ካለ የሚሰጠው ምላሽ ለዲፕሎማሲው ማህበረሰብ አስቀድሞም የተነገረ ጉዳይ እንዲሁም በመታሰቡ መሆኑን አስረድተዋል። በተመሳሳይ የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ትናንት ምሽት ወቅታዊ ጉዳዮችን በተመለከተ ባወጣው መግለጫ ላይ ስለዚህ የጽምዶ እንቅስቃሴ ጠንከር ያሉ ጉዳዮችን አንስቷል። መግለጫው የጥፋት ኃይሎች ሲል በስም ያልጠቀሳቸው ቡድኖች ከባዕዳን ጋር ጽምዶ የሚል ቁርኝነት በመፍጠር እኩይ ዓላማዎችን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ ቆይቷል በማለት ምርጫውን ለማደናቀፍ የተለያዩ ድርጊቶች ሲፈጽሙ ነበር ሲሉም ከሷል።
በተያዘ መረጃ ፊልድ ማርሻል ብርሃኑ ጁላ በመልእክታቸው ኢትዮጵያ የጀግኖች ምድር፣ የጥቁር ሕዝቦች ተምሳሌት፣ በብዙ ፈተናዎች ያለፈች ሀገር መሆኗን እናንተ ተመራቂዎችም የጀግና አርበኛ ልጆች ናችሁ ብለዋል። ጦርነት የከፈቱብንን ሁሉ እጃቸውን እየቆረጥን አለቀላት የተባለችውን ሀገራችንን በልማት በከፍታ ጎዳና ላይ እንድትቆም አድርገናል ያሉት ፊልድ ማርሻል ብርሃኑ ጁላ የዛሬ ተመራቂዎችም ይህንን በማስቀጠል ትልቅ ኃላፊነት ተጥሎባቸዋል ሲሉ አስገንዝበዋል። መኮንነት አደራ መቀበል ነውና በተመደባችሁበት ቦታ ሁሉ ጠላቶቻችን ምኞታቸው እንዳይሰካና የህዝባችን ግድያና ሰቆቃ እንዲያበቃ ትልቅ ግዳጅ ተጣለባችሁ መሆኑን አውቃችሁ መስራት ይጠበቅባችኋል ሲሉ መምሪያ አስተላልፈዋል። ጽምዶ ብለው የመጡ ጠላቶቻችን ዛሬ የጀመሩት ሳይሆን በ1960ዎቹ የተጀመረና ቀይ ባህርን ያሳጣን የባንዳዎችና ባዳዎች የተቀናጀ ሴራ በመሆኑ ተመራቂዎች ይናውቃችሁ በቁጭት መታገል ይገባችኋል ሲሉ ገልጸዋል። ጠላቶቻችን አከርካሪያቸው ተመቶ ጣረሞት ላይ መሆናቸውን የተናገሩት ፊልድ ማርሻል ብርሃኑ እናንተ ደግሞ የወሮበላውን የሳይበር ጠላትነት ጭምር አምራችሁ በመታገል በድል የመጨረሻ አደራ ይጣለባችሁ መሆኑን አውቃችሁ መንቀሳቀስ አለባችሁ ብለዋል። በምረቃ ስነ ስርዓቱ ላይ የመከላከያ ሰራዊት ከፍተኛ አመራሮችና የሰራዊት አባላት፣ ጥሪ የተደረገላቸው እንግዶች፣ የትምህርት ቤቱ ማህበረሰብ ተገኝተዋል። ተመራቂዎችም የሚሰጣቸውን ተልዕኮ በድል ለመፈጸም ዝግጁ መሆናቸውን ገልጸዋል። የ27ኛ ዙር እጩ መኮንን ተመራቂዎች በሚመደቡበት አሃድ የሚሰጣቸውን ተልዕኮ በድል ለመፈጸም ዝግጁ መሆናቸውን ገለጹ። በወርሶ አጭር ኮርስ እጩ መኮንኖች ማሰልጠኛ ትምህርት ቤት ስልጠናቸውን ሲከታተሉ የቆዩ እጩዎች መኮንኖች ዛሬ በተካሄደ ደማቅ ስነ ስርዓት ተመርቀዋል። ይህ የምረቃ በዓል ተመራቂዎቹ ካለፉበት ለአስጨራሽና ውስብስብ ስልጠና ባሻገር ሀገራዊ ኩራትና ታሪካዊ አጋጣሚዎችን ያሰባሰበ ልዩ ክስተት ሆኖ አልፏል። ተመራቂዎቹ በማሰልጠኛ ማዕከሉ የነበራቸውን ቆይታ በተመለከተ በሰጡት አስተያየት ስልጠናው አቅምንና ስነ ልቦናን እጅግ የሚፈትን እንደነበር ገልጸዋል። እንደ ተመራቂዎቹ ገለጻ ስልጠናው ከቀላል ወደ ከባድ፣ ከከባድ ወደ ውስብስብ የተሸጋገረና ፍጹም የአካልና የአእምሮ ጽናትን የሚጠይቅ ነበር። ማንኛውንም አስቸጋሪ መልካም ምድርና የውጊያ ስልት መቋቋም በሚያስችል ብቃት የተገነቡት እነዚህ መኮንኖች የነበራቸው ጉዞ ፍጹም ታማኝነትና ቁርጠኝነት በተግባር የተመሰከረበትን ለአስጨራሽ ሂደት እንደነበር አስረድተዋል። በዚሁ ወደ መጨረሻው መረጃችን ተሻገርን። የዓለማችን ቁንጮ ባለሀብትና የቴክኖሎጂ ፈጣሪ ኤለን መስክ እና ታዋቂዋ አፍሪካዊት የቢዝነስ ሴት ማጋቴ ዌድ በኤክስ ገጻቸው ላይ ስለ አፍሪካ ድህነትና ስለ ኢትዮጵያ የታሪክ ጉዞ ያስነሱት አዲስ ክርክር በአሁኑ ሰዓት በዓለም አቀፍ ደረጃና በኢትዮጵያውያን ዘንድ ከፍተኛ መነጋገሪያ ሆኗል። ማጋቴ ዋዴ የአፍሪካን የኢኮኖሚ ኋላ ቀርነት ሁልጊዜ ከቀድሞ የቅኝ ግዛት ታሪክ ጋር ብቻ ማያያዝ ማቆም እንዳለባት በመሞገት ያቀረበችውን ጠንከር ያለ ሀሳብ ኤለን መስክ አሆ በማለት በአንድ ቃል ሙሉ በሙሉ መደገፉን ገልጿል። ይህ አጭር ምላሽ በኢኮኖሚክስና በፖለቲካ ተንታኞች ዘንድ በትረካዎች ላይ ትልቅ የአቋም ፍጭት እንዲቀሰቀስ አድርጓል። ማጋቴ ዋዴ በልጥፏ ላይ ባቀረበችው ማወዳደሪያ ኢትዮጵያ በታሪኳ የውጭ ኃይል ቅኝ ግዛት ያልገዛትና ነጻነቷን አስከብራ የኖረች ኩሩ ሀገር ብትሆንም በታሪኳ አብዛኛውን ጊዜ ከአህጉሪቱ ደሃ ሀገራት ተርታ ስትመደብ መቆየቷ መራራውን እውነት አንስታለች። በተቃራኒው ግን ቬትናም በፈረንሳይ የቅኝ ግዛት ስር የወደቀችና ለብዙ አስርት ዓመታት በአሰቃቂ ጦርነትና ውድመት ስትታመስ የነበረች ሀገር ብትሆንም በአሁኑ ወቅት ግን እጅግ ፈጣንና አስደናቂ የኢኮኖሚ እድገት እያስመዘገበች ወደ እውነተኛ ብልጽግና እየገሰገሰች መሆኑን አስታውሳለች። የአፍሪካ ድህነት ምክንያት ቅኝ ግዛት ብቻ ቢሆን ኖሮ ኢትዮጵያ ሀብታም፣ ቬትናም ደግሞ እየደቀቀች መሆን ነበረባት። ነገር ግን መሬት ላይ ያለው እውነት ከዚህ በተቃራኒ ነው ስትል ይህንን የቅኝ ግዛት ሰበብ ለአንዴና ለመጨረሻ ጊዜ ልናስወግደው ይገባል ስትል ትሞግታለች። ጉዳዩ በአፍሪካና በተለይም በኢትዮጵያ የፖለቲካ ምህዳር ውስጥ የቆየ ትልቅ ስሜትን የሚነካ አጀንዳ ሆኖ ተከስቷል። ለበርካታ ኢትዮጵያውያን በሶሻል ሚዲያ ላይ ታሪካዊ የነጻነት አርአያነታችን የኩራታችን ምንጭ ቢሆንም ከድህነት መውጣት አለመቻላችን ግን የራሳችን የውስጥ አስተዳደር፣ የኢኮኖሚ ፖሊሲ፣ ቢሮክራሲና የነጻ ገበያ እጥረት እንድንመረምር ያስገድዳል በማለት የዋዴን ሀሳብ ይጋራሉ። በሌላ በኩል ደግሞ የቅኝ ግዛት ቀጥተኛ ውርስ ባይኖርም ቀጥተኛ ያልሆኑ የውጭ ኃይሎች ጣልቃ ገብነት፣ የጂኦፖለቲካ ጫናዎችና የውስጥ አለመረጋጋቶች በሀገሪቱ እድገት ላይ ያሳደሩት ተጽዕኖ ችላ ማለት አይቻልም የሚሉ ወገኖችም አሉ። ይህ የኤለን መስክ መስተጋብር አፍሪካውያን ከቀድሞ የታሪክ ሰበብ ወጥተው ለዘላቂ እድገት ምን መስራት እንዳለባቸው ፊታቸው ወደ ውስጣዊ መፍትሄዎችና መዋቅራዊ ለውጦች እንዲያዞሩ የሚያስገድድ አዲስ አገራዊና አህጉራዊ ክርክር ፈጥሯል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።